ለጃኒ አዶናይ አይሆነ አንድ ደግሞ ቀይ በቀይ ለብሶ የመጣል አምፒሲሊን መስሎ ይመጣ። እኔ ልንገራችሁ ይላል። እከክ ነው የሚመስለው እኮ አዶናይ ከዚህ ልጅ ራቅ፣ አዶናይ ከዚህ ልጅ ራቅ። ለአንተ አትሆንም፣ አንተ በጣም ጥሩ ልብ ያለ አንተ አዶናይ ከጃኒ ቢለይ አባት የሚያውቀው በቀን 5 መለጥለጥ ነው። እጅ ልታከራየው ነው ቆዳ በቀን 5 ለጠልጣለው የሚል ልጅ ነው አዶናይ። አደባባይ ነው የነገረን እና እጅ ልትከራይ ልትሰጡት ነው። እጅ ናና የኔ እጅ ይቻላል ልትሉት ነው ነው ማይ እንሰማለን። ስለዚህ አዶናይ በስነ ስርዓት ከዚህ ልጅ ጋር ምን ወሬ ስልክ ተደዋወሉ ነው የተባለው። ከተባለም እውነትም ከሆነ ኦኬ ተደዋውለዋል። ጀንዋድ አትደዋዊ አለቀ አለቀ። ስልኩ ይቆማል፣ በቁም ነገር ይቀጥላሉ። እነዚህ ሌላ ምን ይፈጠራል? ይመጡና ወንዶች በተለይ የሚፈልግ የለም ሌላ እካክ የሆነ ወንድ። አሁን በተለይ አዲስ አበባ ላይ በጣም ይቅርታ አድርጉልኝ፣ አብዛኛው አዲስ አበባ ልጅን ለመጥበስ ዳይመንድ መጥበስ ነው። ጃኒ እንደሚደዋወሉ ተደጋጋሚ አግኝቷል፣ ይዟል፣ ተጣልተውም ያውቃሉ። በቀን 5 ለጠልጣለው የሚል ልጅ ነው አዶናይ። ኤክስ የነበራትን ሴት መጥበስና ሪሌሽንሺፕ ውስጥ መግባት። እኔ ሪሌሽንሺፕ ላይ ያለው በተአምር ሴት ልጅ ላይ እኔ ልንገራችሁ ይላል። እከክ ነው የሚመስለው እኮ አዶናይ። ጆን ዳንኤል ለምን አቦ ስም አትጥራ አንተ። ሰው ግና ሲጫወት ይጮሃል ምናምን ይሳደባል። የምንጫ ያ ነገር እዛ እኔ ከእናንተ ጋር ሆይ ሆይ ብዬ ሲኦል ልገባ ግን ሰውየው የሆነ ናይጄሪያ ምናምን ክልክል አለበት እንዴ? ለማጥቃት መሞከር አካውንት እንዴት እንደሚዘጋ መናቃለን። እናውራ ከተባለ በማን ነው? እሱ የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው እና ከጆን ዳንኤል ጋር ሪሌሽንሽፕ ውስጥ ነበርኩኝ።
ልውጣ ወይስ እንትን አይ ቲንክ ልብስ የታየ መሰለኝ ሪስትሪክሽን ሰጠኝ። ኮፒ ሊንክ ታደርጉታላችሁ። ልውጣ በትንሹ ልንገርክ የሆነ ሰው ፓዝል ውስጥ ሆኖ እንደዚህ በሩን ከፈት ዘጋ እያደረገ ከዛ ድንገት ወጣ ዝም ብሎ ሲወጣ ወጣ። ጆን ዳንኤል ለምን አቦ ስም አትጥራ አንተ ሰውዬ እንዳለ ምን ማለት ነው? ተለቋል እኮ ቪዲዮ። ቁመት ሎጋ ነው የኔ ያለ ሰንደቅ ያሰቅላል ማለት ነው። አልገባኝም። አንተ አልገባም፣ እኛ ገብቶን እየዘፈንኩለት ይሄ ሁሉ ቁመት ሎጋ ነው ማለት እቃውን እኮ ነው እየዘፈነችለት ያለ። ቁመት ሎጋ ነው የኔ ያለ ሰንደቅ ያሰቅላል ወድዬ እና ጋይሶችዬ፣ ግን ይሄ ሁሉ የሱ ነው። ሁሉም የራሱ ነው ማለት ምን አይታይም እኮ። እኔ ግን ይሄንን ቪዲዮ አንተ ማን ታይከም እኛ እናያለን፣ እኛ እናያለን። አንተ ማን ታያለህ? እምሙ አይደል? እኛ እናያለን። ማየት ራሱ ድፍረት። ቁመቱ ሎጋ ነው የኔ ያለ ግን ሰውየው የሆነ ናይጄሪያ ምናምን ክልክል አለበት እንዴ? ጥቃት ሳይደርስባት ተጠቅቻለሁ አትልም። ቆይ ስማኝ ኤማ፣ እኔ በቅርበት እንደሰማሁት ወይ ደግሞ በቅርበት ከማውቀው ነገር ነው የምነግርህ። እኔ ሪሌሽንሺፕ ላይ ያለው በተአምር ሴት ልጅ ላይ እጄን አላነሳም። 29 ዓመት ስኖር ሴት ልጅ ላይ እጄን አንስቼ አላውቅም። ግን የሚያነሱ ሰዎች አሉ። የሚያነሱ ሰዎች አሉ። ግን ሴቶቹ አንድ ሰው ያን ያህል ዲስሪስፔክት ካረገሽ ከመታሽ ዞረሽ ለምን እሱ ጋር ትሄጃለሽ? መሄድ የለብሽም። ዞረሽ እዛ መሄድ የለብሽም። አሁን ጃኒ ምን አረግሽ? እዚህ ጋር የተሰነጠቀችውን አሳየች። ገብቶሃል? የተሰነጠቀችውን ግን ስታሳይ እሱን የሰነጠቀኝ ከማለት ይልቅ መጨረሻ ላይ እንዳስረዳችው በሩ ሲሰበር መስታወት ወርዶብኝ ነው ማለት ትችላለች። ገብቶሃል? እንጂ ይሄ በጣም ሪስክ ያለው ነገር ነው። ጃኒ እንደኛ 2 ፎሎወር 3 ፎሎወር ያላት ሰው አይደለችም። ጃኒ ፎሎወር ያላት ሰው ናት። ነገ የማይፈለገ ሺህ አካውንት ቢዘጋ በአንድ ሺህኛው ብትመጣ ቢያንስ 500 ሺህ ፎሎወር አታጣም። በትክክል ሰው ውስጥ ገብታ ያን ፎሎወር ማግኘት ትችላለች። እና የልጅነት ባህሪም ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። ቶሎ ወደ ሚዲያ ሳትደራጅ መጣች እንጂ የሆነ እውነት አላት ብዬ አስባለሁ። ገብቶሃል? ግን እውነቱን ምን ያደርገዋል መሰለ? አንዳንዴ ፍቅር ያከሽፈዋል። ገብቶሃል? ከተጎጂ ከሷ አንግል ሆነን ስናየው እሷ በሰዓቱ መደብደቡ መርጣ ሊሆን ይችላል። ዛሬ የተደበደበች ነገም ሄዳ እሱ ስር ላጥፋ ትችላለች። ያ የሷ ሚስቴክ ነው። ያ የሷ ሚስቴክ ሆነ ማለት ደግሞ ደብዳቢው ልክ ነው ማለት አይደለም። ማንም ሰው ላይ እጁ ማንሳት የለበትም። ገብቶሃል? የሷ ችግር አሁን የሚሆነው 2 ዓመት ዘግይተሽ ለምን መጣሽ ከሆነ ችግር ሊሆናል። የሷ መመታታ ግን የሷ ችግር ያ ግን መመታታ የሷ ችግር አይደለም። ኦኬ